በተቃራኒው ፍቅርን በማስመሰል ሴቶችን የሚያታልሉ በስሜታቸው የሚጫወቱና ጊዜያቸውን የሚያባክኑ አስመሳይ ወንዶች ወይም ፌክ ላቨር ምልክቶችን እንሆላችኋለሁ። አብራችሁን ቆዩ። በተለይም ሴት እህቶቼ እነዚህ ምልክቶች በማስተዋል ራሳችሁን ከጉዳት እንድትጠብቁና ጥንቃቄ እንድታደርጉ ይህንን መልእክት አስተላልፋለሁ። አስመሳይ ወንዶች በመጀመሪያ ላይ ፍጹም አፍቃሪ መስለው ሊቀርቧችሁ ይችላሉ። ነገር ግን ትክክለኛው ማንነታቸው የሚታወቀው እነዚህን 7 የስነ ልቦና ምልክቶች ስታስተውይ ነው። አንደኛ፣ የትናንት ጀግና የዛሬ ባዕድ ወይም ኮንሲስተንሲ። አስመሳይ ወንዶች በመጀመሪያው ሳምንት እወድሻለሁ፣ ያለንቺ መኖር አልችልም በማለት ያጣድፉሻል። ይህ ስሜት ግን ዘላቂ አይደለም። እውነተኛ ፍቅር ቀስ እያለ የሚያድግ ነው። የእነሱ ግን የሚንቀለቀል እሳት ነው። ፈጥኖ ይነዳል፣ ፈጥኖ ይጠፋል። ከአንድ ሳምንት በኋላ ቢዚ ነኝ ማለት ከጀመረ ላንቺ ያለው ትኩረት ቀንሷል ማለት ነው። ሁለተኛ፣ ቅጽበታዊ መጥፋት ወይም ጎስቲንግ። በጣም የሚወድሽ መስሎ ለቀናት በደስታ ካወራሽ በኋላ በድንገት ያለምንም ምክንያት ይጠፋል። ለስልጠና ወይም ለስራ ቢዚ ቢሆን እንኳን አስመሳይ ወንድ ቀድሞ አይነግርሽም። ሲጠፋ መጨነቅሽን አይገነዘብም። ከጥቂት ቀናት በኋላ ምንም እንዳልተፈጠረ ሆኖ ይመለሳል። ይህ አንቺን ለመቆጣጠር ወይንም ማኒፑሌት ለማድረግ የሚጠቀምበት ስልት ነው። ሶስተኛ፣ የቃላት ጋጋታ እንጂ የተግባር ጥረት። አስመሳይ ወንድ አድርግልሻለሁ፣ እወስድሻለሁ፣ እገዛልሻለሁ በማለት ትላልቅ ተስፋዎችን ይሰጥሻል። ነገር ግን በተግባር የሚፈጽመው የለም። እውነተኛ ፍቅር በተግባር ይገለጻል። አስመሳይ ፍቅር ግን በቃላት ብቻ ነው። የሱ ተስፋዎች አንቺን ለማስደሰት እንጂ ለመፈጸም አይደሉም። አራተኛ፣ ስላንቺ ማወቅ የማይፈልግ አዳማጭ። በቡድን መሃል ወይም ብቻችሁን ስትሆኑ ሁሌም ስለራሱ ስኬት፣ ስለራሱ ህይወት ብቻ ያወራል። አንቺ ስታወሪ ግን ትኩረት አይሰጥሽም፣ ጥያቄ አይጠይቅሽም። አስመሳይ ወንድ አንቺን እንደማዳመጫ እንጂ እንደ ህይወት አጋር አይቆጥርሽም። ስላንቺ ጥልቅ ስሜት፣ ስጋትና ህመም የማወቅ ፍላጎት የለውም። አምስተኛ፣ ከጓደኞችሽ ከቤተሰቦችሽ መደበቅ። ፍቅረኛው ከሆንሽ ጓደኞቹን፣ ቤተሰቦቹን ማወቅ ተፈጥሯዊ ነው። ነገር ግን አስመሳይ ወንድ አንቺን ከቅርብ ሰዎች ይደብቅሻል። ወደ ቤቱ ለመውሰድ ፈቃደኛ አይሆንም፣ ወይም ከጓደኞቹ ጋር ስትሆኚ አንቺን እንደ ጓደኛ እንጂ እንደ ፍቅረኛ አያስተዋውቅሽም። ይህ አንቺን መጠባበቂያ ወይም ባካፕነት እየያዘሽ ማሳያ ነው። ስድስተኛ፣ ለአካላዊ ግንኙነት ብቻ የሚቸኩል ወይንም ፊዚካል ፎከስ። አስመሳይ ወንድ በአብዛኛው የሚያወራው ወይም ትኩረት የሚሰጠው ለአካላዊ ግንኙነት ወይም ፊዚካል ኢንቲሜሲ ነው። ስለ ስሜታዊ ትስስር፣ ስለ አእምሮአዊ ንግግራቸው አይጨነቅም። ለአካላዊ ግንኙነት ያለውን ፍላጎት በቶሎ ለማርካት ይቸኩላል። የፍላጎቱ ከጠፋ በኋላ ባንቺ ላይ ያለው ፍላጎት ወዲያውኑ ይቀንሳል። ሰባተኛ፣ ቅሬታና ቁጣ ማብዛት ወይንም ኮምፕሊኬቲንግ ኤንድ ዲፍሌክቲንግ። አንቺ በስራሽ፣ ባለባበስሽ ወይም በንግግርሽ ላይ ቅሬታ ያበዛል። አንቺን ለማስተካከል ይሞክራል። በአንጻሩ አንቺ የሱን ስህተት ስትነግሪው ወዲያውኑ ይቆጣል ወይም አንቺ ነሽ ያደረግሽው በማለት ጥፋቱን ወደ አንቺ ያዞራል።